ለምሳሌ ሮቴሽን ለምንድን ነው ኢሜጅ ኦፍ ሰርክል ነው የሚጠይቀው አጌን ኢሜጅ ኦፍ ላይን ነው የሚጠይቀው ወይም ኢሜጅ ኦፍ ኤኒ ፖይንት ነው የሚጠይቀው ማለት ነው። ስለዚህ አሁን ምንድነው እሱ ኢሜጅ ኦፍ ሰርክል ኢዝ ሰርክል ነው። እዚህ ጋር ሶሉሽን ሳንሰራ በፊት ኢንተርምስ ኦፍ ሰርክል ነው የምንጽፈው ማለት ነው። በሰርክል ፎርም ነው የምንጽፈው። እዛ ጋር መጽሐፍ ትተሽ አዳምጪኝ እሺ። ስለዚህ አሁን ምንድነው የምናደርገው ኤክስ ስኩዌር ሲደመር ዋይ ስኩዌር የሚለው ከዛ ምንድነው እሱ 6x ከዛስ ፕላስ y ስኩዌር ማይነስ 4y is equals to 4 ማለት ነው። እቺ ፎርም ነች is equals to 4 ማለት ከዛ በኋላ ምንድነው የምናደርገው ራይት ኢን ዘ ፎርም ኦፍ ምንድነው x minus a the whole square ሁሉንም ሰርክል ፕላስ y minus b the whole square is equals to c ማለት ነው። c ስኩዌር ወይም ደግሞ c ማለት ነው። በዚህ ፎርም ነው የምንጽፈው የትኛውም ሰርክል ማለት ነው። ዘን ምንድነው የምናደርገው both side half of v square ነው አይደለም ባለፈው ሰሩ ነበር x square plus 6x plus half of this square ምንድነው የሚሆነው 3 square ስንት ነው 9 ማለት ነው። ከዛ ሲደመር y square minus 4y plus ስንት ነው የሚሆነው half of this 2 ነው አይደለም ስኩዌር ስናደርገው ስንት ነው 4 ማለት ነው። ስለዚህ 4 እና 9ን ከደመር 4 ሲደመር 9 ነው የሚሆነው ማለት ነው። በደንብ አድርጋችሁ ተከታተሉ ክርስቲያን። ከዛ ምንድነው ይሄ ምን ማለት ነው x plus 3 the whole square ሲደመር y minus ስንት ነው 2 the whole square is equal to ስንት ነው የሚሆነው 17 ነው። አሁን ሴንተር ኦፍ ዘ ሰርክል ስንት ነው ሴንተር ኦፍ ዘ ሰርክል -3 እና 2 ነው ማለት አሁን የዚህን ኢሜጅ ነው የምንፈልገው ማለት ነው። የዚህን ኢሜጅ ሳንፈልግ በፊት ተማሪዎች በደንብ አድርጋችሁ የምታዳምጡት አሁን ይሄ የዚህን ኢሜጅ ሳንፈልግ በፊት የዚህን ዲግሪ ነው የምናየው። እዩት ይሄን ዲግሪ አሁን ምንድነው የምናደርገው ይኸውላችሁ እቺ ፖይንት ኢኒሻል ሳይድ ነው የሚባለው this is known as initial side ማንኛውም ትሪጎሜትሪክ ፋንክሽን ላይ ከፖዚቲቭ ኤክስ አክሲስ ነው ስታርቲንግ የምናደርገው ኢኒሻል ሳይድ ነው። አንቲ ክሎክዋይዝ ሮቴሽን እና ክሎክዋይዝ ሮቴሽን ነው የትኛውም ሮቴት ስናደርገው አንቲ ክሎክዋይዝ ሮቴሽን እና ክሎክዋይዝ ሮቴሽን እዩት እዚህ ጋር በደንብ እዩት። ከዛ ምንድነው እሱ አንቲ ክሎክዋይዝ ሮቴሽን ከሆነ ምንድነው የሚሆነው ፖዚቲቭ ነው የሚሆነው አይደለም አንቲ ክሎክዋይዝ ሮቴሽን አይደለም ሰው ከዚህ ጀምሮ ደግሞ ክሎክዋይዝ ሮቴሽን ከሆነ እዚህ ጋር ጀምሮ ክሎክዋይዝ ሮቴሽን ከሆነ ምንድነው የሚሆነው ኔጌቲቭ ነው። ስለዚህ ይሄ ዲግሪ ምንድነው እሱ ፖዚቲቭ ነው። ኢን ኬዝ አሁን እዚህ ጋር በደንብ ተመልከቱት ይኸውላችሁ ከኢኒሻል ፖይንት ከዛ ኳድራንታል ከሆነ ለምሳሌ ኳድራንታል አንግል የሚሆነው ምናልባት ፖዚቲቭ ዋይ አክሲስ ላይ ከሆነ ወይም ኔጌቲቭ ኤክስ አክሲስ ላይ ከሆነ ወይም ኔጌቲቭ ዋይ አክሲስ ላይ ከሆነ ወይም ፖዚቲቭ ኤክስ አክሲስ ላይ ከሆነ ኳድራንታል አንግል ይባላል። እሱን ደግሞ ዩኒት ሰርክል ነው የምትጠቀሙት። ምንድነው የሚባለው ኳድራንታል አንግል ይባላል። ለምሳሌ 90 ዲግሪ ከሆነ 180 ዲግሪ ከሆነ 270 ዲግሪ ከሆነ 360 ዲግሪ ከሆነ ከዛ እያለ ሮቴት ካረጋል ኳድራንታል አንግል ይባላል። ከዛ በኋላ ከዛ ውጪ ያለው ምንድነው ቴታ ሪፈረንስ ነው። ፈርስት ኳድራቲክ ቴታ ኢኳልስ ቱ ቴታ ሪፈረንስ ነው። በደንብ ነው የሚጠቅማችሁ 12ኛ ክፍል እሺ። the first quadratic theta is equal to theta reference ነው። now አሁን ምንድነው ሰከንድ ኳድራቲክ ኢን ኬዝ ለምሳሌ ይሄ ሰከንድ ኳድራቲክ ላይ ተርሚናል ሳይድ ነው የሚባለው። ይሄ ኢኒሻል እቺኛው ምንድነው የሚባለው ኢኒሻል ሳይድ ነው ይሄ። ከዛ ይሄኛው ምንድነው የሚባለው ተርሚናል ሳይድ ነው ማለት ተርሚናል ሳይድ ኢን ኬዝ ፈርስት ሰከንድ ኳድራቲክ ላይ ሌስ ከሆነ እዚህ ጋር ቴታ ሪፈረንስ ነው። ሁሉ ጊዜ ቴታ ሪፈረንስ ማለት the angle between ተርሚናል ሳይድ እንደ ኤክስ አክሲስ ነው ብቻ ነው ዋይ አክሲስ አይደለም። ምንድነው ያልኳችሁ ቴታ ሪፈረንስ the angle between ምንድነው ያልኳችሁ ተርሚናል ሳይድ እንደ ማለት ኤክስ አክሲስ ነው። በቃ ይሄኛው ቴታ ሪፈረንስ ነው የሚሆነው። ተመልከቱ አሁን እዚህ ጋር ለምሳሌ ኢንኬዝ አሁን ለምሳሌ ወደዚህ ቢገባ ቴታ ተርሚናል ሳይድ እንደዚህ ቢሆን ከዚህ እስከዚህ አይደለም የሚሆነው አይደለም ምንድነው ከዚህ እስከዚህ ነው የሚሆነው ማለት ነው። ስለዚህ ፈርስት ኳድራቲክ ቴታ is equal to ቴታ ሪፈረንስ ሰከንድ ኳድራቲክ ቴታ ሪፈረንስ is equal to ከ180 ማይነስ ዋት ቴታ ሰርድ ኳድራቲክ ላይ ምንድነው የሚሆነው
ንገሩኛ ሰርድ ኳድራቲክ ላይ ቴታ ሪፈረንስ ኢዝ ኢኳልስ ቱ ከቴታ ማይነስ 180 እያለ ነው የሚሄደው ማለት ነው። ይሄንን እንዳይጠፋባችሁ። ይሄ ከተፋባችሁ ነው በተናሰረው ማለት ነው። እና ፈርስት ኳድራቲክ ላይ ኦል ትሪጎሜትሪክ ፋንክሽን ኢዝ ፖዚቲቭ ዜር አር 3 ቤዚክ ትሪጎሜትሪክ ፋንክሽን ነው አይደል? ምንድነው እሱ? 3 ቤዚክ ማለት ሳይን ኮስ እና ምንድነው እሱ? ታን ነው። ሌላው ሪስፖሪካል ነው። አሁን ለምሳሌ የዚህ ሪስፖሪካል ምንድነው የሚሆነው? ኮሴክ ከዛስ ሌላው ምንድነው የሚሆነው? የዚህ ምንድነው የሚሆነው? ሴክ ከዛ የዚህ ምንድነው የሚሆነው? ኮት ነው የሚሆነው ማለት ነው። ስለዚህ እነዚህ ስድስቱ ትሪጎሜትሪክ ፋንክሽን ኢን ዘ ፈርስት ኳድራቲክ ምንድነው ማለት ነው? ምንድነው ማለት ነው? ፖዚቲቭ ነው ፈርስት ኳድራቲክ ላይ እንዳይጠፋባቸው። ሰከንድ ኳድራቲክ ላይ ምንድነው ፖዚቲቭ? ሳይን እና የሳይን ሪስፖሪካል ምንድነው እሱ? ኮሴክ ብቻ ፖዚቲቭ ነው። ከዛ ፎርዝ ኳድራቲክ ላይ ምንድነው እሱ? ታንና የታን ሪስፖሪካል ምንድነው እሱ? ኮት ማለት ነው። ከዛ በኋላ ይሄኛስ ኮስና የኮስ ምንድነው እሱ? ሴክ ፖዚቲቭ ነው ማለት ነው። ይሄ እንዳይጠፋባችሁ። አሁን እንግዲህ ምንድነው እሱ 495 ዲግሪ። አሁን ስለ 495 ዲግሪ ላስረዳችሁ ነው። 400 ስንት ነው? 95 ዲግሪ ስንተኛ ኳድራቲክ ላይ ነው ሌስ የሚሆነው? ይኸውላችሁ 495 ዲግሪ። ይሄው አሁን ከዚህ ነው መነሻ። አንቲ ክሎክዋይዝ ነው ክሎክዋይዝ ሮቴሽን? አንቲ ክሎክዋይዝ ነው ክሎክዋይዝ ሮቴሽን? አንቲ ክሎክዋይዝ። በጣም አመሰግናለሁ። ይሄው 180 360 ዲግሪ ቀንሱት። አሁን ቀንሱት። ስንት ነው? 135 ዲግሪ። አሁን 135 ዲግሪ ነው የሚሄደው። ይኸውላችሁ 90 ዲግሪ ይሄው፣ ከዛ 135 ዲግሪ ይሄው። ይሄኛው ተርሚናል ሳይድ ያው ቅድም የነገርኳችሁ this is known as terminal side። ተርሚናል ሳይድ ማለት ይሄው ተርሚናል ሳይድ። አሁን ቴታ ሪፈረንስ የቱ ጋር ነው ታዲያ? ቴታ ሪፈረንስ ንገሩ። ቴታ ሪፈረንስ ይሄ ነው አይደል? ቴታ ሪፈረንስ ይሄው የስንተኛው ነው? 100 ስንት ነው ያላችሁ? 135 ዲግሪ ነው። በቃ ኦልሬዲ ዞሮ አንዴ ስንት ሲሞላ ስንት ነው የሚሆነው? 0 ነው የሚሆነው 360 ዲግሪ። ስለዚህ ምንድነው የሚሆነው? ቴታ ሪፈረንስ ኢዝ ኢኳልስ ቱ ከ135 ዲግሪ ሳይሆን ከ180 ዲግሪ ሲቀነስ 135 ዲግሪ ኢዝ ኢኳልስ ቱ ከ45 ዲግሪ ጋር ነው። ስለዚህ ምንድነው ማለት 495 ዲግሪ ኢዝ ኢኳልስ ቱ ከ45 ዲግሪ ጋር እኩል ነው ማለት ነው። እሺ ነምበሩ ሳይሆን ቴታ እዚህ ጋር ምን ቴታ ሪፈረንስ ስለሆነ ማለት ነው። ስለዚህ ከ45 ዲግሪ ነው የምንሰራው ማለት ነው። አያችሁ? ሌላ ነምበርም ከሆነ ምንድነው እሱ እንዞራለን። አንቲ ክሎክዋይዝ ከሆነ አንቲ ክሎክዋይዝ፣ ምን ክሎክዋይዝ ሮቴሽን ከሆነ ክሎክዋይዝ ሮቴሽን። ስለዚህ በ45 ዲግሪ ነው የምንሰራው ማለት ነው። ስለዚህ ይሄ ሮቴሽን ሴንተር ኦፍ ሮቴሽን 0 ነው ወይስ ኤ እና ቢ ነው? ምንድነው እሱ? ኤ እና ቢ ነው። በቃ በኤ እና በቢ ነው። ምንድነው ለምሳሌ 0 ከሆነ በጣም ቀላል ነው። ይሄኛው አባውት ብሎ ምንድነው እሱ 0 ከሆነ በጣም ቀላል ነው። ኤ እና ቢ ከሆነ በጣም ቀላል። ሁለት ፎርሙላ ብቻ ነው የምንጠቀመው። 0 ከሆነ ምንድነው የምትጠቀሙት? ኤክስ ኮስ ቴታ ማይነስ ዋይ ሳይን ቴታ ከዛስ የዋይ ፕራይምስ ኤክስ ሳይን ቴታ ፕላስ ዋይ ኮስ ቴታ አይደለ? በጣም አሪፍ። ስለዚህ አሁን ምንድነው እሱ አር ስንት ማለት ነው? ዲግሪ 495 ዲግሪ የስንትና የስንት ነው የምንፈልገው ማለት ነው? ይሄው የስንት ነው? -3 እና -2 የተወሰነ ስቴፕ ሄጄ ለእናንተ ተዋለው ሌላው። እሺ ከዛ እዚህ ኳለስቱ ማለት ምን ማለት ነው? አሁን እንግዲህ ምንድነው እሱ ኤ እና ቢ ነው። የኤክስ ፕራይም ሴንተሩ ኤ እና ቢ ወይ ሴንተር ኦፍ ሮቴሽን ኢዝ ኤ እና ቢ ከሆነ ኤክስ ፕራይም ምንድነው ፎርሙላው? እሺ ፕላስ ንገሩኝ እናንተ ሁላችሁ ኤክስ ማይነስ ኤ ከዛስ ኮስ ቴታ ማይነስ ዋይ ማይነስ ቢ ሳይን ቴታ። ይሄ የምንድነው እሱ? የኢሜጅ ኦፍ -3 ብቻ ነው ማለት ነው። የኢሜጅ ኦፍ -3 ማለት ነው ጽፎ አንተ የኢሜጅ ኦፍ -3 ማለት ነው። what about image of +2? ኢሜጅ ኦፍ +2 ንገረኝ እስኪ ማጥቂ። ኢሜጅ ኦፍ +2 ምንድነው የሚሆነው? አው ኮማ ትሉና ቢ ፕላስ አይደለም ቢ ነው እዚህ ጋር። አው ቢ ፕላስ ኤክስ ማይነስ ኤ ሳይን ቴታ ሲደመር ዋይ ማይነስ ቢ ኮስ ቴታ። ፕሊዝ ይሄ እንዳይጠፋባችሁ። በቃ አለቀ። ሌላው ምንም ሰው ነገር የለም። በቃ ሮቴሽን ላይ when the center of A እና B ከሆነ በዚህ ፎርሙላ 0 ከሆነ ቅድም ያልኳችሁ ፎርሙላ በጣም ቀላል ነው። ይኸው
x prime is equals to x times cos theta minus y times sin theta ከዛስ y prime is equals to ምንድነው x times what sin theta plus y times what cos theta ይሄ ፎርሙላ ብቻ ነው በቃ ቀላል ነው ማለት ስለዚህ በዚህ ፎርሙላ ስሩ ምንድነው የሚሆነው ስለዚህ አሁን a እና b አለኝ ምንድነው a ማለት ስንት ነው ሁለት ነው b ይሄ ነው ከዛ x እና ይሄው x እና y ነው ስለዚህ ምንድነው እሱ r 495 ዲግሪ -3 እና -2 ምንድነው የሚሆነው is equals to a ማለት 2 ሲደመር a እናንተ ስሩልኝ እስከዛ ድረስ -3 -2 ታይምስ cos of ስንት ነው 45 ዲግሪ ማለት ነው 495 ማለት ከዛስ ሲቀነስ y ስንት ነች 2 ሲቀነስ b ስንት ነው 4 ከዛስ sin of 45 ዲግሪ ከዛስ ኮማ b ስንት ነው 4 ሲደመር y ስንት ነው 2 ሲቀነስ a ስንት ነች y ስንት ነች 2 ነች ከዛ a ስንት ነው 2 ነው b ማለት ስንት ነች እዚህ ጋር b ስንት ነው b 4 ነው ኦኬ b 4 እዚህ ጋር ከዛ y ስንት ነው y ማለት እዛ ጋር 2 ነው አይደል ሲቀነስ a ስንት ነው 2 ማለት ነው ከዛ sin of 45 ዲግሪ ሲደመር y ስንት ነው ንገሩኛ 2 ሲቀነስ b ስንት ነው 4 ከዛስ cos of 45 ዲግሪ ማለት ንገሩኝ ቶሎ በል እዚህ ጋር ኮማ ነው እዚህ ጋር ምንድነው የሚሆነው 2 ከዛ ማይነስ ስንት ነው የሚሆነው ይሄው 2 ሲደመር ኦር ሲቀነስ -5 ስኩዌር ሩት ኦፍ 2 ኦቨር 2 ማለት አይደለም ይሄ አይደለም ከዛስ ፕላስ እዚህ ጋር -2 ነው ከዛ -2 ፕላስ ስንት ነው የሚሆነው ከዛ 2 አይደለም ማይነስ ፕላስ ከዛ ስኩዌር ሩት ኦፍ 2 ኦቨር 2 ነው የሚሆነው እንዳትረሱት ከዛ ኮማ እዚህ ጋር ስንት ነው 4 0 ነው አይደለም የሚሆነው አይደለም ይሄ 0 ነው የሚሆነው ስለዚህ እንተዋለን ከዛ 4 ሲደመር እዚህ ጋር ኦኬ -2 ስኩዌር ሩት ኦፍ 2 ኦቨር 2 ማለት ከተሳሳትኩ ንገሩኝ ቶሎ በሉ አይደለም ከዛ በኋላ ምንድነው እሱ 495 ዲግሪ -3 እና ኦኬ ፖዚቲቭ 2 ነው እዚህ ፖዚቲቭ 2 እዚህ ኳልስቱ ንገሩኝ ሁለቱን ደምሮ አይደለም 2 -3 ስኩዌር ሩት ኦፍ 2 ኦቨር 2 ኮማ ስንት ነው የሚሆነው 4 ሲቀነስ ስኩዌር ሩት ኦፍ 2 ብቻ ነው ማለት ስለዚህ አለቃው ስህተት ካለው ንገሩኝ እሺ ይሄ ማለት ኢሜጅ ኦፍ -3 ይሄ ማለት ምርጫ ላይ እንዳትረሱ ኢሜጅ ኦፍ x ፕራይም ከዛ ኢሜጅ ኦፍ ይሄ ማለት ነው ስለዚህ ይሄ ምንድነው እሱ ይሄ 495 ዲግሪ የሚለው ለእናንተ ለማስረዳት ነው ሌላ አዲስ ነገር የለውም ማለት ነው ፋይንድ ዘ ሴንተር ኦፍ ሮቴሽን ዋናው ሴንተር ኦፍ ሮቴሽን እንደዚህ ነው ፈተና ያለው በሙሉ ሴንተር ኦፍ ሮቴሽን ካገኛችሁ በኋላ ፋይንድ ዘ ኢሜጅ ኦፍ ኤኒ ላይን ኤኒ ፖይንት ኤኒ ሰርክል ነው ያመጣው ጠይቀኝ ኤኒ ፖይንት ኤኒ ላይን ኤኒ ሰርክል ስለዚህ ምንድነው ማለት ምንድነው ትናንትና እንደሰራችሁ ምንድነው እሱ the mid points ይሄው ተከታተሉኝ አንዴ mid point of what mid point of ምን a እና a prime ማለት ስንት ነው mid point of a እና a prime ቶሎ በሏ mid point x1 plus x2 ሲካፈል ለሁለት ማለት ነው አይደል ይኸውላችሁ mid point ከኔ ጋር ነው አንዴ ብቻ በደንብ mid point a እና a prime mid point ነው ያልኳችሁ 4 ሲደመር -6 -2 ሲካፈል ለሁለት በጣም አሪፍ ይሄው -1 ይሄው ከዛ 8 ሲደመር 12 ሲካፈል ለሁለት 10 በጣም አመሰግናለሁ 10 ይሄው ከኔ ጋር ስሩ እናንተ ነው የምትሰሩት ከአሁን በኋላ አሁንም ምንድነው እሱ the mid points ይሄው mid points ከኔ ጋር ነው አንዴ b እና b prime እዚህ ኳልስቱ ይሄው b እና b prime 2 ሲደመር -2 ሲካፈል ለሁለት ስንት ነው 0 ማለት 7 ሲደመር 5 ሲካፈል ለሁለት 6 ጨረስ ይሄኛውና ይሄኛውን ያዙ ከዛ find the slope of a up to a prime ምንድነው ያልኳችሁ ሁለተኛ ስቴፕ በቃ አንደኛ ስቴፕ ጨርሰናል the slope of a prime ንገሩኝ slope of a prime ንገሩኛ አሁን slope of a prime ማለት
ከ12 ሲቀነስ 8 4 ከዛስ ከማይነስ 6 ሲቀነስ በጣም አመሰግናለሁ ማይነስ 10 ይሄ ማለት ስንት ማለት ነው? ማይነስ 2 ኦቨር ስንት ማለት ነው? 5 ማለት ባይሴክት ያደረገው ማለት slope of this is perpendicular bisect of AB ማለት ነው። ስንት ማለት ነው? ባይሴክቱ ማለት ነው። slope ሌላ ስንት ነው? ባይሴክት ከሆነ slope ይኸው slope perpendicular to bisect or bisector A prime is ስንት ነው የሚሆነው? የዚህ ማለት ማይነስ 2 ማምጣት አለበት አይደል? ስንት ነው? 5 over 2 ማለት አለቀ። ከዛስ ምንድነው የምናደርገው? look at y is equals to 5 over 2 x plus b ማለት ከዛስ b ነው የምናገኘው። ነቀበላቲና ምንድነው? b ነው የምናገኘው። የትኛው ፖይንት ነው የምንጠቀመው? b ቶሎ በለው b ለማግኘት አዎ ቅድም ሚድ ፖይንት ቅድም እዚህ ጋር የኤ እና የኤ ይሄ ነው የምንጠቀመው አይደለ? ከዛ በኋላ ስንት ነው ማለት ነው? 10 is equals to 5 over 2 ስንት ነው? -1 plus b ማለት ነው። ከዛስ b is equals to 10 ሲደመር 5 over 2 ማለት ነው። ስለዚህ b is equals to ስንት ነው የሚሆነው? 25 ሲካፈል ለ2 ማለት ነው። ስለዚህ y is equals to 5 over 2 x plus 25 over 2 ማለት ነው። ይሄንን በደንብ ያዙልኝ እሱ። ከዛስ ኔክስት ምንድነው ማድረግ? ይኸውላችሁ አሁን ምንድነው እሱ? slope of አሁን ንገሩ። slope of ምንድነው እሱ? b ፕራይም ማለት ስንት ነው? slope of b ፕራይም ከ5 ሲቀነስ 7 ስንት ነው? ስንት ነገሩኛ? ማይነስ 2 ሲካፈል ከማይነስ 2 ሲቀነስ ማይነስ 4 ስንት ነው? 1 over 2 ባይሴክት የሚያደርገው ስንት ነው? y is equals to -2 x plus b ማለት ነው። b እንዴት ነው ማገኘው? ቶሎ በል ፖይንቱን አይደለም ስንት ነው 0 እና 6 ማለት ነው። 6 is equals to -2 times 0 plus b ማለት ነው። ስለዚህ b is equals to ስንት ነው? 6 ማለት ነው። ስለዚህ ሁለቱን ኢኩዌሽኖች አንድ ላይ አምጡልኝ። የቀደሙን ንገሩኝ አይታየኝም። ስለዚህ y is equals to 5 over